بسم الله الرحمن الرحيم الحمد لله رب العالمين خلقنا لعبادته وأمرنا بتوحيده وطاعته وأشهد أن لا إله إلا الله وحده لا شريك له في ألوهيته كما أنه لا شريك له في ربوبيته وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي أما بعد ባለፈው ኢብኑል ቀይም ረሂመሁላሁ ተዓላ ስለ ሽርክ እየተናገሩ ነበር። ሐቂቀቱ ሽርክ የሽርክን እውነታ ተመልክተን ነበር። ሽርክ ማለት ምንድን ነው የሚለውን ባጭሩ ሼኹ ገልጸው ነበር ማለት ነው። እዛም በንግግርም የሚከሰቱ ሽርኮች፣ በተግባርም የሚከሰቱ ሽርኮችን ጠቆም አድርገውን ነበር ማለት ነው። ዛሬ ደግሞ የምናነሳው ሱአ ዞን ቢላህ ከሚለው ነው ማለት ነው። ፈስሉን ምናለው? ይህ ደግሞ ሌላ አዲስ ምዕራፍ ነው። ሱአ ዞን ቢላሂ በአላሁ ስብሓነሁ ወተዓላ ላይ መጥፎ የሆነ ጥርጣሬ ማለት ነው። መጥፎ ጥርጣሬ። ቃለ ረሒመሁላህ ኢዛ ተበየነ ሃዛ ይህ ግልጽ ከሆነ አሉ። ኢዛ ተበየነ ሃዛ ይህ ግልጽ ከሆነ ማለትም ባለፈው የተመለከትነው ሽርክ ጉዳይ ማለት ነው። ሐቂቀቱ ሽርክ ስለ ሽርክ ያየነው ጉዳይ ግልጽ ከሆነልህ ፈሃሁና እዚህ ቦታ ላይ አለ አስሉን ዐዚሙን ትልቅ የሆነ መሰረት አለ የክሽፉ የሚገልጽ የሆነ ሲረል መስአለቲ የጉዳዩን ምስጢር የሚገልጥ ታላቅ የሆነ መሰረት አለ። አሁን የማወራ አንድ መሰረት አለ። ወሁወ እሱም አነ አዕዘመ ዙኑቢ ከወንጀል ሁሉ አዕዘም የከፋ የሆነው ወንጀል ትልቅ የሆነው ወንጀል ዒንደላሂ አላህ ዘንድ ኢሳአቱ ዞኒ ቢሂ በአላህ ላይ ጥርጣሬን ክፉ ማድረግ ነው። ማለትም መጥፎ የሆነ ጥርጣሬን መጠርጠር ነው። አነ አዕዘመ ዙኑብ ከወንጀል ሁሉ አዕዘም የሆነው የከበደው የሆነው ወንጀል ዒንደላሂ አላህ ዘንድ ኢሳአቱ ዞኒ ቢሂ በአላህ ላይ መጥፎ የሆነ ጥርጣሬ ማድረግ ነው። ለምንድን ነው እንደዚህ ያልነው? ፈኢነል ሙሲአ ቢሂ ዞነ ምክንያቱም በሱ ላይ መጥፎ የሆነን ጥርጣሬ የሚጠረጥር የሆነ አካል ቀድ ዞነ በእርግጥም ጠርጥሯል። ቢሂ በአላህ ላይ ጠርጥሯል። አንድ ሰው በአላህ ላይ መጥፎ የሆነ ጥርጣሬ ሲጠረጥር ምንድነው የሚጠረጥረው? ኺላፈ ከማሊሂል ሙቀደሲ ኺላፈ ተቃራኒን አገልባጭን ጠርጥሯል። ከማሊሂ የአላህን ሙሉነት አልሙቀደሲ የተቀደሰ የሆነውን የአላሁ ስብሓነሁ ወተዓላን ሙሉነት በሱ ተቃራኒ ነው የጠረጠረው። አላህ ሰጭ ነው፣ አይ አላህ አይሰጥም፣ አላህ ይህን ነገር አያደርግም ካለ የዛን ተቃራኒነት አላህን እያጎደለ ነው ማለት ነው። ጠይብ አላህ አይረዳም፣ አላህ አያግዝም፣ አላህ ዱዓን አይሰማም። ጠይብ የአላህን ባህሪ እያጎደለ ነው ማለት ነው። በአላህ ላይ መጥፎ የሆነ ጥርጣሬን ሲጠረጥር በእናንተ ላይ የሆነ ሰው እናንተ ላይ ጥርጣሬ ሲያደርግ የእናንተን ሙሉነት፣ የእናንተን ክብር፣ የእናንተን እምነት እየቀነሰ ነው አይደለ? ስለዚህ ይህ ሰው በአላህ ላይ መጥፎ የሆነ ጥርጣሬን በሚያደርግበት ጊዜ ቀድ ዞነ ቢሂ በአላህ ላይ ጠርጥሯል። ኺላፈ ተቃራኒ ከማሊሂል ሙቀደስ የተቀደሰ የሆነውን የአላህ ስብሓነሁ ወተዓላን ሙሉነት ማለት ነው። ወዞነ ቢሂ በአላህ ላይ ጠርጥሯል። ማ ዩናቂድ የሚጋጭ ይሆናል አስማአሁ የአላህን ስሞችና ወሲፋቲሂ የአላህን ባህሪያቶች የሚጋጭ ነገርን የጠረጠረው። የአላህ ስሞች ሁላቸውም ባህሪያቶቹ ናቸው። የአላህ ስሞች ሁላቸውም ባህሪያቶቹ ነው። ምናልባት የሰው ልጅ ስሙና ባህሪው ሊለያይ ይችላል። ጠይብ ጀሚል ተብሎ ቀቢሕ ሊሆን ይችላል። ስሙ ጀሚል ነው። ጠይብ አላህ ግን ሁሉም የሱ ስሞቹ የሱ ባህሪያቶች ናቸው። ስለዚህ ይህ ሰውዬ በአላህ ላይ ስሙን የሚጋጭና ባህሪያውን የሚጋጭ ነገር ምን ብሏል? ጠርጥሯል ማለት ነው። ወሊሃዛ ለዚህም ተወዐደ አላሁ ሱብሓነሁ ጥራት የተገባው ጌታ አላህ ዝቷል። ተወዐደ ዝቷል። ሱብሓነሁ ጥራት የተገባው ጌታ አላህ ዝቷል። አዟኒነ ቢሂ በሱ ላይ ጠርጣሪዎችን ዞነሱ መጥፎ የሆነን የሚጠረጥሩ መጥፎ ጥርጣሬ የሚጠረጥሩ ሰዎችን አላህ ዝቶባቸዋል። ቢማ ለም የተወዐድ ባልዛተው ቢሂ በዛ በዛቻ ገይረሁም ሌሎችን ባልዛተበት ዛቻ እጅግ ክፉ የሆነ እጅግ አስፈሪ የሆነን ዛቻ አላሁ ስብሓነሁ ወተዓላ ዝቷል። ይሄ ዛቻ በሱ ላይ መጥፎ ጥርጣሬ ለሚያሳድሩ ሰዎች ነው። ይህ ዛቻ በሌላ ሰዎች ላይ አልተዛተም። ከማ ቃለ ተዓላ አላህ ምን አለ? ዐለይሂም ዳኢረቱ ሱእ አያው የተቆረጠ ነው። ሱረቱል ፈትሕ ላይ ያለው ወዩዐዚበል ሙናፊቂነ ወልሙናፊቃት ወልሙሽሪኪነ ወልሙሽሪካት
አዛኒነ ቢላሂ ظነ ሰው። አያችሁ፣ አዛኒነ ቢላህ ظነ ሰውኢ በአላህ ላይ ክፉ ጠርጣሪዎችን ይላል። ጥርጣሬያቸው ክፉ የሆነ ጥርጣሬዎችን አለይህም በእነሱ ላይ ነው። አሁን እዚህ ላይ ያለው ኪታቡ ላይ አለይህም አላህ ምን አለ? በእነርሱ ላይ ዳኢረቱ አሰውኢ በእነሱ ላይ ክፉ ከባቢ ያለባቸው ማለት ነው። አለይህም በእነሱ ላይ ያለባቸው ዳኢረቱ ሰውኢ ክፉ ከባቢ ያለባቸው ማለት እነሱ ሙሒጡን ቢህም ሚን ኩሊ ጃኒብ ይላሉ ሙፈሲሩ። መጥፎ ነገር በየትኛውም አቅጣጫ እነሱን የከበባቸው። ጠይብ በአማኞች ላይ የሚጠረጥሩት መጥፎ ጥርጣሬ፣ በተለያዩ ነገራቶች ላይ የሚጠረጥሩት መጥፎ ጥርጣሬ በል ወደ እነሱ ይመለሳል። ጠይብ ወለዓነሁም ላላ ወገዲበ አላሁ ዐለይሂም በእነሱ ላይ ነው አላህ ዳኢረቱ ሰውኢ ጠይብ ክፉ ከባቢ በአጠቃላይ በእነሱ ላይ ነው። በእነሱ ላይ ክፉ ከባቢ አለባቸው። ክፉ የሆነ ሙሒጡን ቢሂም ሚን ኩሊ ጃኒብ በሁሉም አቅጣጫ እነሱን የከበበው ነው። ወገዲበ አላሁ ዐለይሂም አላህም በእነሱ ላይ ተቆጣባቸው፣ የአላህ ቁጣ አለባቸው። ወለዓነሁም አላህም ረገማቸው፣ ቢመዕና ከረሕመቱ አራቃቸው ማለት። ወአዐደ ለሁም ለእነሱም አዘጋጀላቸው ጀሃነምን አዘጋጀላቸው። ወሳአት መሲራ መመለሻዋ ምንኛ የከፋች ይላል። ጠይብ ወቃለ ተዓላ አላህም ምን አለ ሱረቱል ፉሲለት ላይ ሊመን አንከረ ሲፈተን ሊመን አንከረ ላስተባበለ ሲፈተን ባህሪን ሚን ሲፋቲሂ ከአላሁ ስብሓነሁ ወተዓላ ባህሪያቶች ያስተባበለን አላህ ስብሓነሁ ወተዓላ ምን አለ? ወዛሊኩም በእርግጥ ይህም እንደዚሁ የተቆረጠ ነው። የበለጠ ግልጽ የሚሆነው ወደኋላ ስንመለከት ነው። ጠይብ አላህ ስብሓነሁ ወተዓላ ወማ ኩንቱም ተስተቲሩነ አን የሽሀደ ዐለይኩም ሰምዑኩም ወላ አብሳሩኩም ወላ ጁሉዱኩም ወላኪን ظነንቱም አነ አላህ ላ የዕለሙ ከሲራን ሚማ ተዕመሉን ወዛሊኩም ظኑኩም አለዚ ظነንቱም ቢረቢኩም አርዳኩም ፈአስበሕቱም ሚነል ኻሲሪን። አላህ ስብሓነሁ ወተዓላ ወደኋላ ወማ ኩንቱም ተስተቲሩን የምትደበቁ አልነበራችሁም ይላል። የሽሀደ ዐለይኩም ሰምዑኩም ወላ አብሳሩኩም ወላ ጁሉዱኩም ጆሮዎቻችሁ፣ አይኖቻችሁ፣ ቆዳዎቻችሁ በእናንተ ላይ እንዳይመሰክሩባችሁ። ጠይብ ይመሰክራሉ የውመል ቂያማ። ጠይብ እና የምትደበቁ አልነበራችሁም። ከዛ አሻሂድ ከርዕሳችን ጋር የሚያገናኘው ወላኪን ظነንቱም ነገር ግን አሰባችሁ፣ ጠረጠራችሁ አነላህ ላ የዕለሙ ከሲራን ሚማ ተዕመሉ አላህ ከምትሰሩት ብዙውን አያውቅም ብላችሁ ጠረጠራችሁ፣ አሰባችሁ። ከዛ ወዛሊኩም ይሃችሁ ይህ ጥርጣሪያችሁ ظኑኩም አለዚ ያ ጥርጣሪያችሁ ظነንቱም ቢረቢኩም በጌታችሁ ላይ የጠረጠራችሁት የሆነው መጥፎ የሆነ ጥርጣሪያችሁ አርዳኩም አጠፋችሁ፣ አወረዳችሁ። ጠይብ ፈአስበሕቱም ሆናችሁ ማለት ሚነል ኻሲሪን ከከሳሪዎች ሆናችሁ መዓና ይባላሉ የውመል ቂያማ ማለት። ጠይብ አላህ እንደዚህ ይላል። ስለዚህ እዚህ ጋር ወላኪን ظነንቱም ጠረጠሩ፣ እዚህ ጋር በአላህ ስብሓነሁ ወተዓላ ላይ መጥፎ የሆነን ጥርጣሬ የአላህን ዒልም የአላህን አዋቂነት አላህ አያውቅም አላህ አይመለከትም ብለው ጠረጠሩ። ጠይብ ወቃለ ተዓላ አላህ ሌላ ቁርአን አንቀጽ ላይ ሱረቱ ሷፋት ላይ ምን አለ? ሓኪየን ሲገልጽ ሓኪየን ማለት ያው ሲተርክ ነው ያለው። ወቃለ ተዓላ ሓኪየን ሲተርክ አን ኸሊሊሂ ስለሱ ወዳጅ ጥብቅ ወዳጁ ኢብራሂም ስለ ነቢዩላህ ኢብራሂም አላህ ሲናገር እነሁ ቃለ ኢብራሂም ባለ ጊዜ ሊቀውሚሂ ለህዝቦቹ ምን አላቸው? ማዛ ተዕቡዱን አላቸው። ጠይብ ይህም የቁርአን አንቀጽ ኢዝ ቃለ ሊአቢሂ ወቀውሚሂ ማዛ ተዕቡዱን ለአባቱና ለህዝቦቹ ነቢዩላህ ኢብራሂም ምን አላቸው? ማዛ ተዕቡዱን ምንን ትገዛላችሁ አለ። አኢፍከን አሊሀተን ዱነላሂ ቱሪዱን አኢፍከን ለቅጥፈት አሊሀተን ዱነላህ ከአላሁ ስብሓነሁ ወተዓላ የሆኑ አማልክቶችን ቱሪዱን ትፈልጋላችሁን? ጠይብ ነቢዩላህ ኢብራሂም አሏቸው ፈማ ظኑኩም ቢረቢል ዓለሚን ሀዛ ሁወ ሻሂድ ፈማ ظኑኩም ቢረቢል ዓለሚን በዓለማቱ ጌታ ጥርጣሬያችሁ ሐሳባችሁ ምንድን ነው አሏቸው። ተውቢኽ ነው፣ ተውቢኽ ወስትንካር። ጠይብ ያኒ ምንድን ነው አላሁ ስብሓነሁ ወተዓላ ማዛ ሰየፍዓሉ ቢኩም ሒነ ትልቁነ አላህ ስብሓነሁ ወተዓላ በምትገናኙበት ጊዜ ወቀድ ዓበድቱም ገይረህ ከአላህ ስብሓነሁ ወተዓላ ውጭ ሌላን አምልካችሁ አላህ ፈጥሯችሁ ሳለ ካልነበራችሁበት ካስገኛችሁ በኋላ ይህን ሁሉ ነገር በእናንተ ላይ አላህ ካደረገላችሁ በኋላ ፈማ ظኑኩም ቢረቢል ዓለሚን በዓለማቱ ጌታ ላይ ምን ሐሳብ አላችሁ?
ምን መልሳላችሁ? የውመል ቂያማ ከሱ ውጭ ሌላን ተገዝታችሁ ስትቀርቡ ማለት ነው። ነዓም። ስለዚህ ባረከላሁ ፊኩም በማንኛውም ህይወት በማንኛውም አጋጣሚ ላይ መጥፎ የሆነ ጥርጣሬ ልናስወግድ ይገባል። ምንም እንኳ እዚህ ቁርአን አንቀጽ ላይ ስለ ሙሽሪኮችና ስለ ሙናፊቆች ቢናገርም በእኛም ህይወት ላይ ልክ እንደዚሁ መልካም የሆኑ ጥርጣሬዎችን በአላህ ላይ አነ ዒንደ ظኒ ዓብዲ ቢ ይላል አላሁ ስብሓነሁ ወተዓላ ሐዲስ አልቁርሲይ ላይ እኔ ባሪያዬ በእኔ በሚጠራጠረው ጥርጣሬ ላይ ነኝ። በሚጠረጥርብኝ ቦታ ላይ ያለው ጥሩ ከጠረጠረ ጥሩን ያገኛል፣ መጥፎን ከጠረጠረ መጥፎን ያገኛል። ውስጣችሁ መጥፎን ነገር እንዳስብ መጥፎ ነገር እንዲጠረጥር አትስሙት፣ እድል አትስጡ። ዋضح طيب በዛ የፈሩት ነገር ደግሞ ይከሰት። የምትፈሩት ነገር ውስጣችሁ ላይ የሚመላለሰው ነገር ይከሰት። ሸይጣን ነው ያን ነገር ሐሳብ የሚያመጣው። ከዛ ወደ ተግባር እንዲሄድ ራሱ ሸይጣንም ልክ እንደዚሁ ያደርጋችሁ። አላህ ላይ ግን መልካምን ጠርጡ። طيب ሐቂቃ ሁስነ ظን ትልቅ የሆነ ስጦታ እኮ ነው። ለዛ ነው አብዱላህ ብን መስዑድ ረዲየላሁ ዐንሁ ወለዚ ላ ኢላሃ ገይሩ ማ ኡዕጢየ ዐብዱን ሙእሚኑን ሸይአን ኸይረን ሚን ሁስኒ ظን ቢላሂ ጀለ ወዐላ። طيب ከሱ ውጭ በሐቅ የሚመለክ ጌታ በሌለው በአላህ ሱብሓነሁ ወተዓላ እምላለሁኝ አንድ ባሪያ አማኝ የሆነ ባሪያ ከሁስነ ظን በላይ አልተሰጠም ይላል። ሁስነ ظን ካለባችሁ ማሻአላህ አላህ የሚያሳካላችሁ። ግን መጥፎ ጥርጣሬ ካላችሁ አእምሯችሁ ላይ ሁልጊዜ የሚመጣው ውድቀት ሙልኪ የሚመጣው ሌላ ነገር ህመም ምናምን ከሆነ ያው የፈራችሁት ነገር ይሆናል። ስለዚህ በአላህ ሱብሓነሁ ወተዓላ ላይ መልካም ጥርጣሬ ልናደርግ ይገባል ማለት ነው። ነዓም ቃለ ፈአመል ቃዲሩ ዐላ ኩሊ ሸይእ አሉ። ፈአመል ቃዲሩ ያቻዩማ ዐላ ኩሊ ሸይእ በሁሉም ነገር ላይ ቻይ የሆነው አላህ አልገኒዩ የተብቃቃ የሆነ ቢዛቲሂ በራሱ አን ኩሊ ሸይእን ከሁሉም ነገር የተብቃቃ የሆነው አላህ አልዓሊም አዋቂ የሆነው ቢኩሊ ሸይእን በሁሉም ነገር ላይ አዋቂ የሆነው አላህ አርረሕማኑ አዛኝ አርረሒም ሩህሩህ የሆነው አላህ አለዚ ያ አላህ ወሲዐት የሰፋች የሆነች ረሕመቱሁ የሱ እዝነት ኩለ ሸይእን ሁሉን ነገር የሰፋች የሆነችው በሆነው በአላህ ላይማ ጠይብ ፈአመል ቃዲሩ ያ የሆነውማ ብለን እንደዚህ የሱን ባህሪዎች ገልጾ ምን አለ ፈኢድኻሉ ማስገባት ጠይብ ደግመዋለሁኝ ወአመል ቃዲሩ ያቻይ የሆነውማ አላ ኩሊ ሸይእን በሁሉም ነገር ላይ ቻይ የሆነው አልገኒዩ የተብቃቃ የሆነ ቢዛቲሂ በራሱ አን ኩሊ ሸይእን ከሁሉም ነገር አልዓሊም አዋቂ ቢኩሊ ሸይእን በሁሉም ነገር ላይ አዋቂ አርረሕማን አዛኝ አርረሒም እጅግ ሩህሩህ የሆነው እሱ አላህማ አለዚ ያ ወሲዐት የሰፋች ረሕመቱሁ እዝነቱ ኩለ ሸይእን ሁሉንም ነገር የሰፋች የሆነች ፈኢድኻሉ ማስገባት አልወሳኢጥ ወሳኢጥ አማላጆችን ነው በመካከል ሌላን አካል ማስገባትማ በይነሁ በሱ በአላህና ወበይነ ኸልቂሂ በፍጡራኖቹ በአላህና በፍጡራን መካከል ወሳኢጥ ማስገባት አሸማጋዮችን አስታራቂዎችን ጠይብ በማንኛውም ዱዓም ሊሆን ይችላል በማንኛውም በምንፈልገው ነገር ላይ ማስገባት ተነቁሱን ማጉደል ነው። ተነቁሱን ማጉደል ነው ቢሐቅ ሩቡብየቲሂ ወኢላሂየቲሂ ጠይብ በአላሁ ስብሓነሁ ወተዓላ ጌትነቱም ሆነ ሩቡብየቲሂ በተመላኪነቱ በአላህ ስብሓነሁ ወተዓላ በጌትነቱም ሆነ በተመላኪነቱ ላይ ማጉደል ነው። ዋضح በኢድኻሉ ማስገባት ልክ ለአላህ ስብሓነሁ ወተዓላ ቀጥታ አላህ ለምን ሲገባ በዚህ መካከል ላይ ሌሎች አካላቶችን ማስገባት ምንድነው? ተነቁሱን ማጉደል ነው። ቢሐቅ በሱ ሩቡብየቲሂ በጌትነቱና ወኢላሂየቲሂ በተመላኪነቱ በአላህ ስብሓነሁ ወተዓላ ላይ ማጉደል ነው። ወተውሂዲሂ በተውሂዱ ላይ አላህን አንድ በማድረግ ላይ በተውሂድ ላይ ማጉደል ነው። ወظኑን መጠርጠር ነው። ቢሂ በአላህ ላይ ظنስ መጥፎ የሆነ ጥርጣሬን መጠርጠር ነው በአላህ ላይ አላህ አይችልም እያለ እኮ ዋضح አላህ ይህን ነገር ብቻውን አያደርግም እንደማለት ይሆናል እኮ። ወሃዛ ይህ ደግሞ የስተሒሉ የማይሆን ነው። ይህን ተግባር አየሽረዐሁ አላህ ሊደነገገው ሊዒባዲሂ ለባሮቹ ሊደነገገው የማይሆን ነገር ነው። ወየምተኒዑ ይከለከላል ፊል ዑቁሊ በዐቅሎች በአእምሮች ውስጥ ወልፊጠሪ እንደዚሁም ደግሞ በፊጠር በተፈጥሮዎች ማለት ነው። ንጹህ የሆነ አላህ ስብሓነሁ ወተዓላ የፈጠረው ተፈጥሮ ጠይብ ይህ ለራሱ የተከለከለ አይቀበሉትም ማለት ነው። ወየምተኒዕ ማለት ይከለከላል ስንል አይቀበሉትም። ዐቅሎች ለራሱ አይቀበሉትም። ወቁብሑሁ የእሱ አስቀያሚነቱ ሙስተቂሩን የጸና ነው የረጋ ነው። ፊል ዑቁሊ በአእምሮች ውስጥ ምን አይነት አእምሮ? አሰሊማ ጤናማ የሆነች ማለት ነው። ፈውቀ ኩሊ ቁብሒን ከአስቀያሚ ነገር ሁሉ አእምሮ ውስጥ የጸና ነው ያለ ነው። ማንም ንጹህ አእምሮ ያለው ሰው ሊረዳው የሚችል ሊያውቀው የሚችል ጉዳይ ነው።
አላህ በሁሉም ነገር ላይ ቻይ ነው። የፈጠረው አላህ ስብሓነሁ ወተዓላ ራሱ ፈጣሪ እያለ እንዴት ነው ፍጥሩን ሊያመልክ የሚችለው? ንጹህ አእምሮ ያለው ሰው ሊያውቀው ይችላል። ይሄን ዋضح نعم ሐቂቃ አይብ እኮ ነው። አንድ ልጅ አባቱ እጅግ ሀብታም ነው የተባለ ቢሊየነር ነው ያለው طيب እንደ ዓለም አንደኛ የተቀመጠ ነው የሱ አባቱ። ግን ያ ልጁ መንገድ ላይ ሲለምን ብታው አባቱ ምንድነው የሚያደርገው? طيب ሰውት ከዛ በላይ ነው የአላህ ስብሓነሁ ወተዓላ ሁሉን ነገር መስጠት ሁሉን ነገር ማድረግ እየቻለ አላህ ጀለ ወዐላ። እኛ ደግሞ ሄደን ፍጡሮችን ስለምን ለነሱ ስናርድ ለነሱ እንጎነበስ፣ ይሄ ንጹህ አእምሮ እንኳን የሚያውቀው የሆነ ጸያፍ የሆነ ተግባር ነው ማለት ነው። ፈስሉን አልቀውሉ ዐላ አላህ ቢገይሪ ዒልም። ሌላው ከትላልቅ ወንጀሎች ውስጥ የሚካተተው አልቀውሉ ዐላ አላህ በአላህ ላይ መናገር ነው። ቢገይሪ ዒልሚን ያለ እውቀት ያለ በቂ እውቀት በአላህ ስብሓነሁ ወተዓላ ላይ በድል ላይ በሃይማኖቱ ላይ እንዳጠቃላይ መናገር ነው። ወየሊ ዛሊከ ይህንን ይቀጥላል። ወየሊ ይቀጥላል ቀጥሎ ይመጣል። ዛሊከ አሁን ያሳለፍነውን መጥፎ የሆነ ጥርጣሬን ያለውን ፊ ኪበሪል መፍሰደቲ በጥፋቱ ትልቅነት طيب አሁን ከጠቀስነው ቀጥሎ ይመጣል። ወንጀሉ በመክሰፉ በጥፋቱ ትልቅነት ምንድን አልቀውሉ ዐላ አላህ በአላህ ላይ መናገር ነው። ቢላ ዒልሚን ያለ እውቀት ፊ አስማኢሂ በአላህ ስሞች ላይ ወሲፋቲሂ በአላህ ባህሪያቶች ላይና ወአፍዓሊሂ በአላህ ስብሓነሁ ወተዓላ ተግባሮች ላይ ለአጠቃላይ በድል ላይ ያለ እውቀት መናገር። ወወስፉሁ አላህንም መግለጽ ቢضዲ በተቃራኒ ማ ወሰፈ ቢሂ ነፍሰህ አላህ ራሱን ከገለጸበት በተቃራኒ ወወሰፈሁ ቢሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ከገለጹበት በተቃራኒ አላህን መግለጽ። አላህ ራሱን የገለጸበት ነቢዩ ሰለላሁ ዐለይሂ ወሰለም አላህን የገለጹበት የሆነ ባህሪ አለ። አላህ ይሄ ነገር አለኝ እያለ እኮ አንተ የለህም ማለት እኮ ነው። አላህ በተለያዩ ቁርአን አንቀጽ ላይ ከዓርሽ በላይ ነኝ እያለ በግልጽ ዋضح በሆነ ሰሪሕ በሆነ ነገር አላህ እየነገረን፣ እኛ ደግሞ በዛ ዟዙረን አይ በፍጹም ይሄም አይሆንም አላህ እሰማለሁ እጅ አለኝ እግር አለኝ እሱ አላህ ነው የነገረን ከማ የሊቁ ቢጀላሊህ طيب እየነገረን አላህ ረሱል ዐለይሂ ሰላቱ ወሰላም እየነገሩን አይ አይሆንም ይባላል እንዴ? እኔ ስሜ አቡ ሱፊያን ነኝ ከዚህ በኋላ አቡ ሱፊያን ብላችሁ ጥሩ። ኧረ በፍጹም ላንተማ አይሆንም ላንተማ የሚገባው አቡ ሶፊያ ነው ይባላል። እኔ እየተናገርኩኝ ዋضح نعم ወስፉ አላህን መግለጽ ነው። ቢضد ما وصف به نفسه አላህ ራሱን ከገለጸበት በተቃራኒ ወወሰፈሁ ቢሂ ረሱሉሁ ረሱል ዐለይሂ ሰላቱ ወሰላም ከገለጹበት በተቃራኒ فهو እሱ ይህ ተግባር ማለት ነው አሸዱ ሸይአን እጅግ የበረታ ነው ሙናቀضተን ወሙናፋ ሙናቀضተን በመቃረን ወሙናፋተን በመጣረስ በማፍረስ በማደፍረስ ሊከማሊ ለሙሉእነት መለሁል ኸልቁ ወልአምሩ ሱብሓነላህ ለዚያ ለእርሱ ለሆነው ጌታ መለሁል ኸልቁ መፍጠርም ሆነ ማዘዝ ለሱ ለሆነው ጌታ የሱን ሙሉእነት ማጉደል ነው። የሱን ሙሉእነት ማፍረስ ነው። ወቀድሑን ማነወር ነው። ወቀድሑን ማጉደፍ ነው ማነወር ነው። ፊ ነፍሲ በራሱ ላይ طيب አሩቡብየቲ በጌትነቱ ላይ ወኸሳኢስ ረቢ እንዲሁም ደግሞ የጌታ ልዩ መገለጫ በሆኑ ነገራቶች ላይ ኸሳኢስ ማለት በልዩ መገለጫዎች አረብ የጌታ ማለት ነው የአላህ ስብሓነሁ ወተዓላ ልዩ መገለጫ በሆኑ ነገራቶች ላይ ማጉደፍ ነው ማውረድ ነው። طيب فإن صدر ذلك ይህ ነገር ከተከሰተ ማለት ያለ እውቀት መናገር በድኑ ላይ ያለ እውቀት መናገር ከተከሰተ አንድ ሰው ከተናገረ አልዕልሚን በእውቀት ላይ ሆኖ ምን ማለት ነው? በእውቀት ላይ ሆኖ ማለት ሐቁን እያወቀ ያለ እውቀት መናገር ስንል ሐቁ ግልጽ ሆኖለታል። አይ በፍጹም ይሄም አይደለም ብሎ ደግሞ ሐቁን ተወና የራሱን አቅሉን አስቀደመ። طيب ስለዚህ فإن صدر ذلك ይህ ከተከሰተ عن علم በእውቀት ላይ فهو ይህ ተግባር ዒናድ ድርቅና ነው እምቢተኝነት ነው። طيب ዒናድ والله ተዕቢት እኮ ነው እምቢተኝነት። አላህ ሱብሓነሁ ወተዓላ እየነገረ አይ ከአላህ በላይ የተሻልኩ ነኝ እኔ ከአላህ በላይ ስለሱ አውቃለሁ እንደማለት ነው። እኔ ከረሱል ዐለይሂ ሰላቱ ወሰላም ስለ አላህ መብት ስለ አላህ ሱብሓነሁ ወተዓላ ባህሪያቶች አውቃለሁ ማለት ነው። ዋضح ዒናድ ነው። አቅበሑ ሚነ ሽርክ ይህ ተግባር ከሽርክ በላይ የከፋ ነው። አቅበሕ እጅግ ጸያፍ ነው። ወአዕዘሙ ኢስመን ዒንደላህ አላህ ዘንድ ደግሞ እጅግ የከፋ ወንጀል ነው። طيب በጣም ቆም ብለን እናስብ ይገባል። በዲን ላይ ሐቂቃ አልቀውሉ ዐላ አላህ ቢላ ዒልም በጣም ትልቅ ወንጀል እኮ በጣም ረሱል ዐለይሂ ሰላቱ ወሰላም ኢነ ከዚበን ዐለየ ለይሰ ከከዚቢ ዐላ አሐድ መን ከዘበ ዐለየ ሙተዓሚደን ፈልየተበወዕ መቅዐደሁ ሚነ ናር በእኔ ላይ መዋሸት ልክ በእኔ ላይ እንደምትዋሽት ኖርማል የሆነ ነገር አይደለም።
በሌላ ላይ እንደምትቀጥፉት አይደለም ወንጀሉ ትልቅነቱ። መን ከዘበ ዐለየ ሙተዓሚደን ሆን ብሎ በእኔ ላይ የዋሸ ሰው ፈልየተበወዕ መቅዓደሁ ሚነናር ከወዲሁ ትኬቱን ቆርጦ ይሂድ ለጀሃነም፣ መቀመጫውን ያመቻች ጀሃነም ላይ ከወዲሁ መቀመጫህን አውቀህ ሂድ ማለት ነው። ዋضح። በተለይ ድል ላይ ያለን በመማር ማስተማር ላይ ወንድሞች እህቶች እጅግ ልንፈራ ይገባል። መሰረቶችን ضعيف የሆኑ ሐዲሶችን በል ከዛም በላይ መክዙብ በረሱል ዓለይሂ ሰላቱ ወሰላም የተቀጠፉ ሐዲሶችን ሐቂቃ ሰዎችን ለማስለቀስ ተጽዕኖ ፈጥሮ ሰዎችን የሆነ ነገር እንዲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ያላቸውን ሐዲሶች የሚቀጥፉ በጣም ብዙ ናቸው። ስለዚህ ይህ በነብዩ ላይ መቅጠፍ ነውና በጣም ጥንቃቄ ያስፈልጋል። ነዓም ቃለ ወልቀውሉ ዐለላህ በአላህ ላይ መናገር ቢላ ዒልሚን ያለ እውቀት ወሽርኩ ሽርክ ጋር ሙተላዚማን የተያዙ ናቸው። የማይለያዩ ነገራቶች ነው። ወልቀውሉ ዐለላህ ቢላ ዒልሚን ወሽርኩ ሙተላዚማን የተያዙ ናቸው። ወለማ ካነት ልቢድዑ ቢድዓ በሆነች ጊዜ አሉ አልሙድለቱ አሳሳች የሆነችው አጥፊ የሆነችው ቢድዓ በሆነች ጊዜ ጅህልና በሆነች ጊዜ ቢሲፋቲላህ በአላህ ባህሪ ላይ ጅህልና በሆነች ጊዜ ወተክዚበን ማስተባበልም በሆነች ጊዜ ቢማ አኽበረ ቢሂ አላህ በነገረበት አን ነፍሲሂ ስለ ራሱ አላህ በነገረው ወአኽበረ ቢሂ አንሁ ረሱሉሁ ስለሱ ስለ አላህም ረሱል ዓለይሂ ሰላቱ ወሰላም የተናገሩት ዒናደን ወጀህላ ሱብሓነላህ በእልህና በድንቁርና ይሄንን ማስተባበል የአላህን ባህሪ አላህ ለራሱ የተናገረውን ረሱል ዓለይሂ ሰላቱ ወሰላም ስለሱ የተናገሩትን ጠይብ በጅህልናና በእልህ ማስተባበል በሆነች ጊዜ ምን ሆነች? ካነት ሆነች ይህቺ በአላህ ላይ መናገር ያለ እውቀት ሚን አክበሪል ከባኢሪ ከትልቅ ወንጀል ሁሉ ትልቅ ወንጀል ሆነ። ሱብሓነላህ ኢንቀሰረት ብታንስም እንኳ ዝቅ ብትልም እንኳ አኒል ኩፍሪ ከኩፍር ከክህደት ዝቅ ብትልም እንኳ ያቺ ሚን አክበሪል ከባኢር ሆነ። አላሁ ሱብሓነላህ። ነዓም ቃለ ወመዕሉሙን አሉ ወመዕሉሙን የሚታወቅ ነው አሉ አነል ሙዝኒበ አንድ ወንጀል የሚሰራ አካል ወንጀል የሚፈጽም የሆነ አካል ኢነማ ضرره የሱ ጉዳቱ ዐላ ነፍሲሂ በራሱ ላይ ነው። አንድ ሰው ወንጀል ሲሰራ ሐራም ሲመለከት ሐራም ሲያዳምጥ ከዛም ከፍ ብሎ ዝሙትም ሊሰራ ሊችል ይችላል። ጠይብ በሱና ዝሙት ባደረገው አካል ላይ ምንድነው የሚባለው ሊቆጠብ ነው ወይ ደግሞ ያኒ لا يتعدى واضح. واما المبتدع አሉ ሙብተዲዕማ فضرره የሱ ጉዳቱ على النوع ባይነቱ ላይ ነው ማለትም በማህበረሰቡ ላይ በዲኑ ላይ ነው። وفتنة المبتدع የሙብተዲዕ ፊትና ፈተናው في اصل الدين በዲን መሰረት ላይ ነው። طيب ደግመዋለሁ አንድ ወንጀል የሚሰራ ሰው እኔ ክላሴ ጋር ሆኜ ወንጀል ስፈጽም ያ ወንጀል ጉዳቱ ለራሴ ነው ራሴ ጋር ነው አይደለ? ግን አንድ ሙብተዲዕ ግን ጉዳቱ ማህበረሰቡ ላይ ዲኑ ላይ ነው። وفتنة المبتدع የአንድ ሙብተዲዕ ፊትናው في اصل الدين በዲን መሰረት ላይ ነው። وفتنة المذنب አንድ ግን ወንጀል የሚሰራ የሆነ ሰው ፈተናው في الشهوة በስሜት ነው ማለት በስሜት በራሱ ስሜት የሰራው የሆነ ወንጀል ነው። طيب ራሱ ላይ ነው ሊቆም የሚችል والمبتدع ሙብተዲዕ አሁን እያነጻጸሩ ነው እየጠቀሱ ነው። والمبتدع አንድ ሙብተዲዕ ማለት ነው قد قعد በርግጥ ተቀምጧል ሊናስ ለሰዎች ተቀምጧል على صراط الله المستقيم በቀጥተኛው መንገድ ላይ ተቀምጧል። በአላህ Subhanahu Wa Ta'ala መንገድ በዲን አልእስላም ላይ ተቀምጦባቸዋል በሱና ላይ ተቀምጧል። يصدهم عنه ከዛ ይከለክላቸዋል ከዛ ከቀጥተኛው መንገድ ይከለክላቸዋል። والمذنب ወንጀል የሚሰራ ግን ليس كذلك እንደዚህ አይደለም። طيب እያነጻጸሩ ነው መጣበታለሁ። والمبتدع عند مبتدع بدعة የሚፈጽም አካል قادح في أوصاف الرب وكماله. طيب قادح አጉዳፊ ነው في أوصاف الرب በጌታ ባህሪ ላይ وكماله በሱ ሙሉነት አጉዳይ ነው። والمذنب ወንጀል ግን ወንጀለኛ ሰው ግን ليس كذلك እንደዚህ እንደ ሙብተዲዕ አይደለም። طيب والمبتدع አሁንም ሙብተዲዕ ቢድዓ የሚፈጽም የሆነ አካል ሙናቂض የሚጋጭ ነው አፍራሽ ነው። لما جاء به الرسول صلى الله عليه وسلم رسول عليه الصلاة والسلام ይዘው ለመጡት ነገር የሚጋጭ የሆነ አካል ነው። طيب ሱናን የሚخالف ቁርአንን የሚخالف የሆነ አካል ነው። والعاصي ወንጀለኛ ግን ليس كذلك እንደዚህ አይደለም ወንጀሉ ራሱ ላይ ነው። والمبتدع ሙብተዲዕ ቢድዓ የሚሰራ ሰው يقطع ይቆርጣል على الناس በሰዎች ላይ ይቆርጥባቸዋል طريق الآخرة የአኺራን መንገድ ይቆርጥባቸዋል የመጨረሻ ሀገራቸውን መንገድ ይቆርጥባቸዋል።
ወልአሲ ነገር ግን ወንጀል የሚሰራ አካል በጢኡ ሰይሪ በጢኡ የዘገየ ነው፣ ወደኋላ የቀረ ነው። አሰይሪ ጉዞ ማለት ነው። ቢሰበቢ ዙኑቢሂ በወንጀሉ ምክንያት ጉዞውን ወደኋላ የቀረ የዘገየ ሰው ነው። ምን ማለት ነው? አሁን ጠቅለል ስናደርገው ሙብተዲዕንና አንድ ቢድዓን የሚሰራን አካልና አንድ ወንጀል የሚሰራን አካል እያነጻጸሩ ነው። የትኛው ነው ዲን ላይ የሚጎዳው? ከሙብተዲዕና አንድ ወንጀል ከሚሰራ ሰው በላይ ወንጀሉ የከፋው የቱ ነው ብለው ለማነጻጸር ነው። ጠይብ ምናሉ? ወንጀል የሚሰራ ሰው ጉዳቱ በራሱ ላይ ነው፣ ቢድዓ ግን የሚሰራ ሰው ግን ጉዳቱ በህዝቡ ላይ ነው፣ በማህበረሰቡ ላይ ነው አሉ። አንድ ሌላው የሙብተዲዕ ፈተና በዲን መሰረት ላይ ነው፣ በዲን ዋና መሰረቶች ላይ ነው። ነገር ግን አንድ ወንጀል የሚሰራ ሰው ግን ፊትናው በስሜት ላይ ነው። ጠይብ አንድ ቢድዓ የሚሰራ ሰው አሉ። አሁንም ሶስተኛ ሰዎች ላይ ትክክለኛ መንገድ ላይ የአላህ Subhanahu Wa Ta'ala ዲን ላይ ተቀምጦባቸዋል፣ ከዛ ይከለክላቸዋል። ወንጀለኛ ግን እንደዛ አይደለም። طيب በግልጽም አይሰራ ወንጀሉ። ያ ሙብተዲዕ እኮ ዳዕዋም ሁሉ ያደርጋል፣ መስጊድ ወደ መውሊድ እኮ ዳዕዋ ያደርጋል። ግን አንድ ወንጀል የሚሰራ ሰው ቶሎ አብረን ወንጀል እንስራ ይላል። በል ዱዓ አድርጉልኝ ከዚህ ወንጀል እንደወጣ ነው የሚለው። ለዛ እኮ ነው ሱፊያን አልተውሪ ረሂመሁላሁ ተዓላ አልቢድዓቱ አሐቡ ኢላ ኢብሊስ ሚነል ማዕሲያ ይላሉ። ቢድዓ ኢብሊስ ዘንድ ሸይጣን ዘንድ ከወንጀል በላይ ተወዳጅ ናት። አልማዕሲየቱ ዩታቡ ሚንሃ ወልቢድዓቱ ላ ዩታቡ ሚንሃ ይላሉ። ሱብሃንአላህ ወንጀል ከሷ ተውበት ይደረጋል። ወንጀል የሚሰራ ሰው ታው እንጂ ወንጀል አትስራ ሲል እንዴ ረሱል እኮ ፈቅዶታል፣ አላህ እኮ አዟል አይልም። በፍጹም ዱዓ አድርግልኝ ከዚህ ወንጀል እንደወጣ ነው የሚል። ወልቢድዓቱ ግን ቢድዓ ግን ላ ዩታቡ ሚንሃ ከሷ አይተውበትም ማለት ብዙ ጊዜ የሞተበት እድሉ በጣም ጠባብ ነው። ምክንያቱም መልካም እየሰራሁ ነው ብሎ ነው የሚያስብ። በየመስጊዱ ስለሱ ስለ ቢድዓው ሊሰብክ ይችላል። ወንጀል የሚሰራ ሰው ግን ያንን ነገር አያደርግም። ዋضح። ስለዚህ ከዚህ አንፃር ነው ኢብኑል ቀይም ረሂመሁላህ እያዩት ያለው ማለት ነው። ኢንሻአላህ ቀጣይ ከዚሁ ጋር የተያያዘ ሌላ ወንጀልን ይጠቅሳሉ። ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ